በነገራችሁ ላይ ማለት ነው የሆነ ሰውን ሲሳደብ ካያችሁት የሆነን ሰው የሆነ ነገር ሲተች ካያችሁት የሆነ ነገር ፈልጎ ከዛ ሰው ስላጣ ነው። ገባችሁ አይደለ? ያን ሰው የሆነ ነገር ፈልጎ ቢያገኝ ኖሮ ያን ሰው መናገርም አይችልም፣ ጀስት ማመስገንም አይችልም፣ መስደብም አይችልም። እኛ አበሻዎች እንደዛ ስለሆነ አበሻ ብቻ ሳይሆን ስቲል ሰዎች እንደዛ ነን። ለምን የሆነ ነገር ከዛ ሰው ፈልጋችሁ ጥሩ ነገር አግኝታችሁ ምናምን ያን ሰው በአደባባይ ወታችሁ አታመሰግኑም። ከስንት አንድ ሰዎች ናቸው ከ100% ምናልባት አይ ቲንክ 5% ምናምን ጥሩ ነገር ሲያገኙ ወጥተው የሚያመሰግኑ ሰዎች አሉ። ከዛ ውጭ ጥሩ ነገር ሲያገኙ እፍና አድርገው ዝም ነው የሚሉት። መጥፎ ነገር ሲያገኙስ ማን ነው የሆነ ፈልገው ሳያገኙ ሲቀሩ የሆነ ነገር ፈልገው ከዛ ሰው ያን ሰው በቃ እንደሌለ እንደዚህ እንደዛ ነው የሚያደርጉት። እና አንዳንድ ነገሮች በሚዲያ ላይ የምታዩቸው ነገሮች በሙሉ አትመኑ ቤተሰብ። የእውነት ያ ሰው በድሏት ነው ወይስ በድሎት ነው ምናምን ብላችሁ ልታስቡ አይገባም። ምን ይባላል መሰላችሁ? ያጣ ለማኝ ተሳድቦ ይሄዳል ይባላል። አንዳንዴ የሆነ ነገር ሰው ፈልጎ ስታጡ ምናምን አረ ይድፋሽ ምናምን ብሎሽ ሊሄድ ይችላል። ከዚህ ምድር ያጥፋሽ ገጸ ምድር ጥፊም ሊልሽ ይችላል። ግን ያ ሰው ስላለሽ ወይ ደግሞ ስላለችሽ አጠፊም ነው። እግዚአብሔር እኛን ሲፈጥረን ሁላችንም በምክንያት ነው የተፈጠር ነው። እግዚአብሔር ሲፈጥረን በቀነ ቀጠሮ እሱ ነው የፈጠረን፣ ሲወስደንም ደግሞ እንደዛው ማለት ነው። እያንዳንዱ እዚህ ምድር ላይ ጥሩ ነገር መጥፎ ነገር የሚያጋጥመን ደግሞ እግዚአብሔር ባለው ነው። ገባችሁ? እሱ በተጻፈልን ልክ ነው የምንኖረው። የምናገኛቸው ነገሮች እየመሰለን ነው እንጂ የሰው ጀግና የሰው ምናምን የለውም። ግን እግዚአብሔር አንቺን ጀግና አድርጎ ፈጠረሽ። በቃ እንዴት ነው ነገሮቹን እንዴት እንዲስተካከሉ አድርጎ እሱ በጊዜው አስተካከለልሽ ማለት ነው። አንዳንድ ሰዎች የሆነ ጊዜ ተስተካክሎላቸው የሆነ ጊዜ ይበላሻል ነገሩ። ለመሰላችሁ አንዳንደኛ ሰዎች ስንባል የሆነ ነገር እንፈልግና ፈጣሪ ወይ እባክህ ስጠኝ እያለን ሌት ተቀን ከደጁ እንመላለሳለን፣ ከቤትም ተንበርክከን እንጸልያለን። ከዛስ ያን ነገር ስናገኘው እግዚአብሔርን ቸላ ማለት እንጀምራለን። እግዚአብሔር ደግሞ ከኛ ይነጥቀናል ማለት ነው። ምክንያቱም እንደሰጠ መቀማትም ስለሚችልበት። ስለዚህ አንዳንድ ነገሮች አያለውኝና ብሩኬንም ዘቀዝቁ ብዙ ነገር እያላችሁ ያላችሁ አላችሁና ምን ልበላችሁ እንደናንተ አይነት ሰው ባይዘው ወይ ከዚህ በፊትም ተናግሬ ያለው የሰውን ፕሮፋይል መጠቀም የብሩኬን ፕሮፋይል መጠቀም ወይ ደግሞ የቅምጥሌን ፕሮፋይል መጠቀም ወዳጅነት አያስብልም። ተግባባን? አሉ በጣም ምርጥ የሆኑ መቼም ተቀይረው ማያውቁ የብሩኬም የቅምጥሌም ወዳጅ የሆኑ እንዲሁም ደግሞ የሁለታቸውም ወዳጅ የሆኑ አሉ። ግን በእነሱ ተድበስብሳችሁ ደግሞ የእነሱን ፕሮፋይል አድርጋችሁ ማይሆን ነገር እያደረጋችሁ ያላችሁ አላችሁ። እናንተ ብሩኬን ዘቀዘቃችሁ፣ ቅምጥሌን ዘቀዘቃችሁ፣ የሚቀንስባቸው የሚጨምርባቸው አንድም ነገር የለም እውነት ለመናገር። ነገር ግን እናንተ እንደውም እነሱን ለማንቃት የተፈጠራችሁ ወይ ደግሞ የተላካችሁ ትመስሉኛላችሁ። እንደዚህ ባደረጋችሁ ቁጥር እነሱ ለካ እንደዚህ አይነት ነገር ሁሉም ወዳጅ አይደለም ብለው እንዲያስቡ ያደርጋል። አይታችሁ ከሆነ አንዳንድ ሰዎች ጠላቶቻችሁ ናቸው። ነገር ግን እነሱ ዋና ጠላቱ ነው፣ ግን ከእናንተ ጋር ይቀራርባሉ ማለት ነው። ምን እንደምታደርጉ ከየት ወዴት እንደምትንቀሳቀሱ ሌላ ሰው ደግሞ ከጀርባ ያዘጋጁላችሁና እናንተ የምትናገሯትን ጠብታ እየወሰዱ ለዛኛው ሰው ያቀብላሉ ማለት ነው። መጨረሻችን ላይ እነዛ ወዳጅ መስሎ የቀረቡ ሰዎች አጥፊያችሁ ይሆናሉ። ተግባባን? የእውነት የሚጠላችሁ ሰው እናንተን አይጎዳችሁ። የምርቅ የሚጠላችሁ በሄዳችሁበት መሄድ ስለማይፈልግ በብሎክ በምናምን ይሰናበታችኋል ማለት ነው እንጂ በሄዳችሁበት እየተከተለ ውሏችሁን አዳራችሁን ወይ ደግሞ ምን እያደረጋችሁ እንደሆነ ቼክ ማድረግ አይጠበቅበትም። ነገር ግን ከማስመሰል ተቆጠቡ። በጣም ብዙ አስመሳዮች እግዚአብሔርን እኔ አንዳንዴ ይገርመኛል። ለምንድን ነው ግን እኛ ሰዎች እንደዚህ እስስት የሆን ነው ላለው። በመቀጠል ደግሞ የወንድ አልጫዎች ወንድማት መስሉ ቅርታ አድርጉልኝና ከፈጣሪ ስራ ጋር ባታጣሉኝ ጥሩ ነው። የሆነ ጊዜ እንደዚህ ተናግሬ ነበር። የሆነ ካስታወሳችሁ እንደውም ሁለታቸው መለያየት አለባቸው ምናምን ብሎ የሰራ ልጅ ነበረና እስቲል ማለት ነው እግዚአብሔርን እሙ የእናቴ ልጅ በሚለው ቻናሌ መሰለኝና መጦ ኮሜንት ላይ ጻፈልኝ ማለት ነው። ኮሜንት ላይ ጻፈልኝ፣ ስድብ ነው የጻፈልኝ። ከዛ ደግሞ ኢንስታግራም ላይ መጥቶ ደግሞ በጣም ብዙ ረጅም ጽሁፍ ጻፈልኝ። እኔ ደግሞ ላቃጥለው ስለፈለኩ ስቲል ኮሜንት ራሱ አልመለስኩለትም። ኢንስታግራም መጥቶ ጻፈልኝ፣ አልመለስኩለትም ማለት ነው። እናንተ የምታደርጉትን ስህተት አይቻላልፋችሁ፣ ምክንያቱም ልክ ስላልሆናችሁ። በመጀመሪያ ደረጃ ወንድ ልጅ ማለት እንደዚህ ወሬ ማነፍነፍ አይደለም። እኛ ሴቶች እኮ በአካልም ብናወራ ዩቱብ ላይ መጠን ብናወራ ቲክታክ ላይ ያምርብናል። እናንተ ወንዶችስ አይደብራችሁም? እናንተ የወንድ ልጅ ስሜት እንዴት ነው መረዳት የሚያቅታችሁ? እናንተ አንዳንድ ነገሮች ባላችሁ ቁጥር እንዴት ነው ብሩኬ ሊደብረው ማይችለው? እናንተን አግኝቶ ቅጥቅጥ ቢያደርጋችሁ ይደብራል? ቅምጥሌንስ ቢሆን ምንድን ነው የምትሏት? ራሴን ላጠፋ ነው ጥለው የሆነ ነገር ጠጣ ነው ጠጥት
ደፍት በሉ እናንተ አጠቅሙ። ለምንም እኮ ነው የማጠቅሙት እንዴ እናንተ ወንድ ናችሁ። በዛ ላይ ደግሞ ኢትዮጵያ ነው ያላችሁት። ካሜራ ይዛችሁ መምጣታችሁ ካልቀረ በቪዲዮ መምጣታችሁ ካልቀረ ጀስት የሆነ ሴት ይዛችሁ መጣችሁ። ልክ እንደነሱ አይዲያም ካላችሁ ብቻ የሆነ ነገር መስራት አትችሉም ነው እንዴ? ካለ ብሩኬ ካለ ቅምጥሌ ቪዲዮ አይሰራም። በዛ ላይ እኮ የሆነ ቪዲዮአችሁ ራሱ ያናድድ እንደዚህ ነው ስታስጠሉ። ስለ ብሩኬ መጥፎ ነገር የምታወሪ የሆነ የፍቅር ጥያቄ አቀረብሽለት እምብኛለሽ። ከዛ በቃ ስለሱ መጥፎ ነገር ማውራት ጀመርሽ ማለት ነው። በውስጥ በምናም ትትት ያለሽ ግን ማንም አያዳምጥሽም እንዴ። ስለ ቅምጥሌሽ እንደው ምን ሆናችሁ ነው እንዴ? እኔ ባይዘወይ የሆነ የማልወዳቸው ስድቦች አሉ። በነገራችሁ ላይ ስሰማቸው ራሱ እንዴት ይህን እንደዚህ ብለው ሊሳደቡ ይችላሉ ብዬ የምበሳጨው። አንዳንድ ስድቦች ትክክል ናቸው እውነት ለመናገር ያን ሰው ሰከን ለማድረግ ወይ ደግሞ ምናምን የሚጠቀሙበት ይመስለኛል። እና ያን ነገር አታድርጉ። ስርዓት ይኑራችሁ አላችሁ። ደግሞ መሀል ላይ ሆናችሁ እንዲህ እዛም እዚህም የተለከፈ ውሻ የምትመስሉ አንድ ቤት አድባችሁ አትቀመጡ። እዛም ትገኛላችሁ፣ እዚህም ትገኛላችሁ፣ እዛም ትገኛላችሁ እኮ። የምትገኙት ደግሞ በፍቅር በሆነ ሁሉም ጋር ጀስት ላብ እኮ አለ። ሁሉም ጋር ተዋዳችሁ የምትኖሩ ደግሞ አላችሁ። ይህን ስል እንዳይደብራችሁ ግን አሉ ደግሞ እዚህ ጋር ይመጡና ነገር ነው ይዘው የሚሄዱት። እዛ ጋር ነገር የሚያምሱ ማለት ነው። መሀል ላይ እያምሱ ያሉ 3-4 አካውንት ያላችሁ አላችሁ። ስለዚህ አደብ ግዙ። በነገራችሁ ላይ ትናንት ያነበብኩት ኮሜንት አለና እህቴ እግዚአብሔር አክብረሽ። እውነት ለመናገር አንቺን ለማድነቅ አይቻልም። ኮሜንት ላይ የበደልኳችሁ ካላችሁ ሁላችሁም እጅግ በጣም ይቅርታ። የመጨረሻ ኮሜንቴ ነው የምናምን የሚል ኮሜንት ጽፋለች እና እግዚአብሔር ይቅር ይበልሽ። በመጀመሪያ ደረጃ እንደዚህ አይነት ነገር ማሰብሽ ዛሬ እንኖር ነገ እንኖር። ትናንትም እየተናገርኩ ነበረ መቼ ዩቱብ እንደምናቆም ቲክታክ እንደምናቆም ስልክ ላይ ኖሮ እንችላል እያልኳችሁ ነበረና ይህንን ኮሜንት ሳይ በጣም ደስ አለኝ። በመቀጠል አንዷ ደግሞ ምናለች ይህንን ቪዲዮ ላይክ የማታደርጉ እጃችሁን ለእናንተ በለው ብላ ደግሞ ኮሜንት አድርጋየውና ይቺ ምኑና ያሳየው በቃ ለቅምጥል ያላት ጉጉት የሆነ ነገር ደስተኛ ስትሆን ለማየት ምናምን እሱን ነገር ያሳያልና ብቻ ትለያላችሁ። አንዳንድ ሰዎች ከአይምሮ በላይ ትሆናላችሁ። እመቤቴን ነው የምላችሁ። በጣም ነው የምደነግጠው እንደዚህ በጣም ከጥግ በላይ በቃ ደግ ሰው ሳይ ፈጣሪ ወይ ልቤ እንደነሱ አድርግልኝ እላለሁኝና በጣም ብዙ ሰዎች አላችሁ ልባችሁ ንጹህ ጽድት ያለ ለሰው ደስታን ብቻ ማየት የምትፈልጉ ለሰው ሸር ማትመኙ አላችሁ። አንዳንዶች ደግሞ በቃ የሰው ልጅ ሲደሰት ደማችሁ የሚፈላ በነገራችሁ ላይ የጅማሬው ነው። ገና እየጀመሩት አረ ገና መቼ ተጀመረ? ገና ፎንቃ በፎንቃ ብለው በፎንቃ ጠብ ብሎ በፎንቃ የጠብ ብሎ ምናምን በጣም ብዙ ነገር እናያለን ማለት ነው። እንደ ፈጣሪ ፍቃድ ጨረቃዎቼ ልነግራችሁ በእኔ መመከር የሚጠበቅባችሁ ላትሆኑ ትችላላችሁ። ነገር ግን እኔ ብዙ ነገር ያው እኔ በእናንተም እንደምሰራ ታውቃላችሁ። በዛ ምክንያት በጣም በውስጥ የሚላኩልኝ ነገሮች አሉ ምናምን ነገርና እንደዚህ አድርጊ ምናምን የሚሉ የቅርብ የሆኗችሁ ብዙ ምቀኞች ጠላቶች አላችሁ። በዛ ላይ ደግሞ ቻናል እንድትከፍቱልን እንፈልጋለን ለእናንተ ጊፍት ይዘን መጠን ነው ምናምን የሚሏችሁ በተልካሻ ምክንያት ወደ እናንተ የሚመጡ ሰዎችን ከህይወታችሁ እንዳታስገቧቸው እንዲሁም ደግሞ መንገድ እንዳትከፍቱላቸው ስል መልእክቴን አስተላልፋለሁ። ይህን ስል ተንኮል እያስተማርኳችሁ አይደለም፣ ግን ግዴታ ማለት ስላለብኝ ነው የምላችሁ። ጀስት ግን እናንተ አይታችሁ የሆነ ሰው አሳዝኗችሁ ወይ በራሳችሁ ሙድ ለዛ ሰው መክፈት ፈልጋችሁ ከሆነ መብታችሁ ነው። ነገር ግን የሆነ ሰው ፈልጎ ቀን ቀጠሮ ይዞ በዚህ ቀን ላገኛችሁ ፈልጋለሁ ምናምን ቢል ባናተ ተተከል በሉት እንጂ ማንንም ለማግኘት እንዳትፈልጉ። ምክንያቱም ማንም ሰው መስራት ከፈለገ በፎቶቸው ብቻ መስራት ይችላል። ወይ ደግሞ እናንተ በአካል ያን ሰው አግኝታችሁ ቻናል ከምትከፍቱለት ይልቅ እየፖስተውን ፖስት የሆነ ቪዲዮ ሰርተ ፖስት አድርግ ሸር እናደርግላለን ብላችሁ ሸር በማድረግ ብቻ ትተባበሩ ትችላላችሁ ማለት ነው። በተረፈ በጣም ብዙ የእናንተን አንድ ላይ መሆን የእናንተን መፋቀር የእናንተን መዋደድ የእናንተን ከፍታ በጣም ብዙ እንደሚፈልገው ሁሉ የእናንተ ከፍታ እያቃጠላቸው ያሉ ደግሞ በጣም ብዙ ሰዎች አሉ። የብሬን ነው እግዚአብሔርን በጣም ብዙ ሰዎች አሉ እየተናደዱ ያሉ በእናንተ አንድ መሆን የእናንተ እድገት በዚህ ልክ ማደጋችሁ ፍቅራችሁ በዚህ ልክ ማደጉ ኤቭሪቲንጋችሁ በጣም ብዙዎችን ምንድነው አንገት ስራቸው ላይ የሆነ በመንጋጃ ነው ምንድነው እንደተመቱ ያክል እያንፈረፈራቸው ያላለና በደንብ አድርጋችሁ ጥንቃቄ አድርጉ። ሰው ማመን በጣም ከባድ ነው።
ሰውን ወደዱት ጥግ ድረስ። ከዛ ውጭ ግን እንዳልኳችሁ አድርጉ ማለት ነው። በተረፈ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ፈጣሪ ትልቅ ደረጃ ላይ አድርሷችሁ ለማየት ያብቃን። ይህንን እያልኳችሁ ያለሁት በጣም ብዙ የማውቃቸው እኔ የሚገርማችሁ ማለት ነው ትንሽዬ ሁኝ በእድሜ ራሱ ትልቅ ሰው ጋር ነው ማሳልፈው እና ከነዛ ሰዎች ብዙ ነገር ተምሬያለሁ። ከጎረቤቶቼ ስቲል መንገድ ላይ ራሱ ትልቅ ሰው ሳገኝ በቃ አብሬ እያወራሁ መሄድ እወዳለሁ እና ከነዛ ሰዎች የተማርኩት ብዙ ነገር አለ። ከአባቴ ከእናቴ ብቻ ከብዙ ሰዎች ጋር ማለት ነው። የሆነ ነገር ከሰዎች መማር ስለምወድ ብዙ ነገሮች ወስጃለሁ እና ከዛ አንጻር በራሴ ህይወትም ያየሁት ነገር ስለሆነ ጥንቃቄ እንድታደርጉ ፈልጋለሁ በደንብ ማለት ነው። ይህን ስላችሁ ላስፈራራችሁ ምናምን አይደለም፣ ግን ጀስት አንዳንዴ ለራሳችን ክፍተት ፈጥረን መጥፎ ነገር ወደ እኛ እንዲመጣ የምናደርገው እኛ ራሳችን ስለሆነ ብዙ መንገድ አትክፈቱ ለማለት ነው። ሁለታችሁ እርስ በርስ ተሳሰቡ፣ እርስ በርስ ተዋደዱ፣ ተከባበሩ። ከዛ ውጭ ሌላው ትርፍ ነው። በተረፈ ምንም ነገር ሲፈጠር ወደ ፈጣሪያችሁ መጮህ እንዲሁም ደግሞ ቤተሰቦቻችሁ ጋር መፍታት እንጂ ወደ ሌላ ሰው ወደ ሶስተኛ ወገን አታምጡት። ከፈጣሪ አልፎ ከቤተሰቦቻችሁ ከዛ ውጭ ማለፍ እንደሌለበት እነግራችኋለሁ ማለት ነው። በተረፈ ደግሞ በጣም ብዙዎቻችሁ እንዴ ረሳችን እኮ ትናንት ሰላም ሳንባል እያላችሁ ነበርና እንግዲህ ያው ደስታዋ ነው፣ ደስ ብሏት በቃ ፍንጥዝጥዝ እያለች ነው እና ምን ታደርግ በዛ ነው። ስለዚህ ዛሬ ሰላም ትላችኋለች። ብሩኬን የፈራ እኮ እንዳረሳ ብሎ ብሩኬ ከመፍራቱ አልፎ እኛን አስፈራችን ማለት ነው። እና ከምትለይ ብቻ ደስ ስላለች ደስ ብሎናል። ያው ዛሬ ሰላም ብላን ትመጣለች። አትሰው ፏ በሉ እሺ። እና ደግሞ እዚህ ጋር እንደምታዩት ህፃን ደግሞ ሁለታቸውን አሳቅፈው ቅምጥል አቅፋ ብሩኬ እንደዚህ ይዞ አረ እናንተ ሰዎች ግን ተው ግን እንደዚህ አይነት ነገር የምታደርጉ ሰዎች እኛ ምን እናድርግ? እንግዲህ ያው እንድትለማመደው ጥንቸት ላይ መጣላት ተለማምዳ እንግዲህ ያሉት ነገሮች ወደፊት እናያለን ማለት ነው። የምር በጣም ደስ ይላል። ግን በስመ አብ ለዚህ ጊዜ ያብቃችሁ። ግን ይደርሳል ቀስ ብሎ ሁሉ ነገር ቀስ ከረጋ ወተት ቅቤ ይወጣዋል ይባላል እና ረጋ ማለት ነው የመሰለ ነገር የለም። በተረፈ እህቶቼ በጣም ብዙዎቻችሁ ደህና ነሽ ተሻለሽ እያላችሁኝ ነው እና በጣም ደህና ነኝ እግዚአብሔር ይመስገን። ተኝቼ አደርኩኝ ምናምን ነገር ማለት አለመተኛት በጣም ከባድ ነው። ግን ዛሬ በደንብ ነው ተኝቼ ያደርኩት ቢያመኝም ብቻ ራሴን ደህና ነኝ አሁን እና ይሻለኛል። የኔ ወዶች ወዳችኋለሁ። በጣም አመሰግናለሁ። ሁላችሁንም ክበሩልኝ። እግዚአብሔር አክብርልኝ። ሌላ ምንም ልላችሁ አልችልም። ብቻ ወዳችኋለሁ ሁላችሁንም። እግዚአብሔር ጠብቃችሁ በያላችሁበት የልብ ሀሳባችሁን እሱ ያሳካላችሁ። የልብ ሀሳባችን ፈጣሪ ነው የሚያውቀው። የውስጣችን ብርብር ፍርፍር አድርጎ እሱ ያውቃልና እሱ የልባችሁን መሻት ይፈጽምላችሁ። ቤተሰብ የሚገርማችሁ ማለት ነው ማታ በዚህ ታንበሌል ቪዲዮ ሰርቼ ከዛ በኋላ በጣም እንቅልፌ እንትን ብሎኝ ስለነበር ለካ ፖስት ሳላደርገው ተኝቻለሁ ማለት ነው። ከዛ ጧት ተነስቼ የእንትን ያልኳቸው ስለማጠፋ ግዴታ ካላጠፋ ስልኬ ስለሆነ ጥፍትፍት አድርጌው ማለት ነው። እና የግድ ይሄንን ቪዲዮ ካልሰራው በቃ እኔ በጣም መጥፎ ሰው ነኝ። እግዚአብሔርን አብርሽን አለማመስገን ንፉግነት ነው። ሩቲም ይገባሻል እውነት ለመናገር በቃ በጣም ብዙ ወንዶች ከአብርሽ መማር አለባቸው ብዬ አስባለሁ። አንዳንድ ወንዶች ነብሰ ጡር ሆነሽ ሲባል ጥላችሁ ትጠፋላችሁ፣ ወለደሽ ሲባል ፍቅራችሁ ይቀንሳል ምናምን በጣም ብዙዎች አላችሁ እና አብርሽ እግዚአብሔር ያክብርህ። እውነት በወጣው ይተካ ፈጣሪ። ከዚህ በላይ ደግሞ ትልቅ ነገር ይስጥ። በጣም መልካም ወንድ ነህ። እውነት ለመናገር ለሚስቱ እንደዚህ ክብርን የሚሰጥ ከክብር በላይ ክብር ነው የሰጣትና እግዚአብሔር ያክብርህ። ሩቲ ያው ይገባታል። በጣም ጎበዝ ሴት ነች። ነብሰ ጡሩን አላረፈችም። ስቲል የወለደች ቀን ካሜራ ይዛ መጣለች። እንዲሁም አራስ ላይ ሆና ምናምን በደንብ እየሰራች ያለችና በደንብ የሰራች ሴት ነች። ማለት አንዳንዴ የሚሰሯቸው ነገሮችና ሊያበሳጩ ሊያናድዱ ይችላሉ። ግን ያው በፈጣሪም ሆነ በምንም በፈለጉት ነገር ራሳቸው ተጠያቂ ስለሚሆኑ እኛ አይመለከተንም። ነገር ግን በዚህ ልክ ደስተኛ ስላደረካት በዚህ ልክ ሰርፕራይዝ ስላደረካት አብርሽ እንደ ሴትነቴ በጣም ኮርቼብሃለሁ። እውነት ለመናገር እምባይ ሁሉ ነው የመጣኝ ማለት ነውና ብቻ ምንም ማለት አልችልም። እግዚአብሔር አክብረ ብቻ ትልቅ ደረጃ ላይ ድረስ። ልጃችሁ ደግሞ በቃ እናንተን የሚያስጠራ ለእናንተም ታዛዥ ለፈጣሪውም ተገዢ ብቻ ለሀገራችንም ጠቃሚ ልጅ ያደርግላችሁ። እንግዲህ የመጀመሪያ ልጅሽ በረከትን ይዞ መጧል ብሏል አብርሽ። ልጅ አያችሁ፣ ልጅ በረከትን ይዞ ይመጣል የሚለው አባባል ውሸት አይደለም። ብቻ ግን ያው አብርሽን እንደማደርገው ስለማቅ ቀድሜ መንጃ ፈቃድ አውጥቼላታለሁ ብሏል። እንዳምን እዚህ ጋር ልደራለች ሩቴ ብቻ አብርሽ ደግሞ ሲያመሰግን ደስ ሲል ወዳጆቹ ይገባቸዋል። እውነት ለመናገር ከመመስገን በላይ መመስገንና እያመሰገነ ነበረ። ብቻ ሩቲ እንኳንም ወደ በሰላም ተገላግለሽ ለዚህ ጊዜ እንኳን ደረሽ፣ እንኳን ደስ አለሽ። ከዚህ በኋላ ታክሲ መጠበቅ ምናምን ባስ መጠበቅ የሚባል ነገር የለም ማለት ነው። አብርሽ በጣም መልካም ሰው ነው። በነገራችሁ ላይ በዙሪያውን ብዙ ሰዎችን የያዘ እዚህ ጋር እንደምታዩትም ጀማውን ይዞ የሚሰራ ልጅ ነውና
ብቻ እግዚአብሔር ከዚህ በላይ ከፍታን ይስጣችሁ። በፍቅር ኑሩ፣ በፍቅር አርጁ። እንደዚህ ለሚስቶቻችሁ ትልቅ ክብር የምትሰጡ ወንዶች ለእናንተ ቢግ ሪስፔክት ያለ በጣም ነው ማከብራችሁ። እግዚአብሔርን ሴት ልጅ እንደዚህ የሚያከብር ሰው በስማም ትልቅ ቦታ አለው እኔ ጋር እና አብርሽ ቴንክ ዩ ቬሪ ማች ብራዘር። እንድ ደግሞ ኮንግራ ሩትዬ እኔ ቆንጆ ይህንን ለማለት ነው። የምር በጣም ረዥም ቪዲዮ ነበር የሰራሁት ትናንት ትብዬ፣ ግን አሁን ደከመኝ። ምክንያቱም በአንድ ላይ እዛው ኤዲት ለማድረግ ነው። በዚሁ ቴንኪው ለማለት ነው አብርሽን እና ወዳችኋለሁ ቤተሰብ። መልካም ጊዜ ሁላችሁ ባይ